ፌራን ቶሬስ የቁርጥ ቀን ልጅ የተጫወተ ያሸነፈበት ምርጡ የዓለም ዋንጫ ፍጻሜ ጨዋታ 90 አልፎ 100 ደቂቃ ያስጠበቀን። ከዛ አሸናፊውን አሳየን። አልጋ ወራሹን አንግሶ ንጉሱን ገሎ ይህ አንድ ምሽት አንድ ጨዋታ ታየ። አርጀንቲና ከስፔን፣ ስፔን ሻምፒዮን። ኤንዞ ዲሲፕሊን በማጣት ራሱን ቡድኑንም ማስለቀሰ። የስፔን ዱላም ግቡን እንዲያገኝ 110 ደቂቃ አስጠብቋል። ፍጹም የበላይነትን አሳይቷል። ዛሬ ስለ 26 የዓለም ዋንጫ የፍጻሜ ጨዋታ መዘግብላችሁ እኔ ሚሊገች ነኝ። ቻናሉን ላይክ እና ሰብስክራይብ በማድረግ ወደ ጨዋታው እንሂድላለው። አንድ ብለን የጀመርነው ጨዋታ ዛሬ 104 ብለን ዘጋዋለን። ደቡብ አፍሪካ ከሜክሲኮ የተጀመረው ጨዋታ ስፔን ከአርጀንቲና በሚያደርጉት ጨዋታ ይዘጋል። ያማልም ሜሲም ዝግጁ ሆነዋል። ለፍጻሜ ያልጠበቀችው አርጀንቲና ፍጻሜ ደርሳለች። ስፔንም በውብ እግር ኳስ የተጫወተች ሁሉንም ማሳመና በማሸነፍ እዚህ ደርሳለች። መታተኛው ሜሲ ወደ 19 ዓመት ተመልሶ ሁላችንንም ሰርፕራይዝ አድርጎናል። ሊሳንድሮ ማርቲኔዝ ወኔው ዝግጁ መሆኑን አሳየ። ሁሉም ቦታቸውን ያዙ። ንጉሱ ሜሲ ለአርጀንቲና አራተኛውን ኮከብ አምጥቶ እንደነገሰ ይጨርሳል ወይስ አልጋ ወራሹ ያማል ዋንጫውን ያሳካል? አብረን የምናየው ይሆናል። ሉዊስ ዴላ ፎንቴና ስካሎኒ ከማበሉና ከጦርነቱ በፊት በተረጋጋ ስሜት ተቀምጠዋል። ጨዋታውም ጀመረ። ስፔን ከአርጀንቲና፣ አርጀንቲኖች አስጀመሩ። የፕላኔታችን ምርጡ ውድድር ማራኪና አስደማሚ ነው። ኳስም ወደ ስፔን እግር ስር ገባች። ሞንቴ ጥፋት ሰራ። ያማል ግን አሪፍ ኳስ አገኘ። በቀኝ በኩል መታ። ማርቲኔዝ ያዘበት። ኦልሞም በመጀመሪያ ንክኪ አሳምሮለት ነበር። ስፔኖች እያስጨነቁ ነው። ስፔን በፈረስት ተች ፓስ የሚቀባበሉት ነገር ለአርጀንቲና ራስ ምታት ሆኖባቸዋል። የጨዋታው ድራማም ኢንፋንቲኖ እና ትራምፕ አንድ ላይ ተቀምጠው ጨዋታውን እያዩ መሆናቸው ነው። ስፔኖች በኃይለኛው እያጠቁ ነው። ስፔን ሲቀሙ በፍጥነት ነው መልሰው የሚያስጠሉት። በጨዋታው ቁጥጥር ስፔን በልጠዋል። ኮከቦች፣ ዝነኛ ሰዎች በስታዲየሙ ተገኝተዋል። አርጀንቲናዎችም ኳስ ያዙ። ሜሲ እስካሁን አንድ ኳስ ብቻ የነካው። ጨዋታውም ቀጠለ። የመልስ ምት ለስፔን ተሰጠ። ያማል ኳስ ያዙ። ማርቲኔዝ እንደገና መለሰበት። ዴላፎንቴ ኳስ ሲበላሽ በንዴት እየጮኸ ነው። ኦልሞም ኤንዞ ላይ ጥፋት ሰራ። አርጀንቲና በጸብ የሚያክላቸው የለም። ኦልሞ መንጠቀቅ አለበት። የስፔን ማን ማርኪንግ ልዩ ነው። ሮሪ ሜሲ ላይ ጥፋት ሰራ። ሸምጥጦ ሊያመልጣቸው ሲል ጎትተው አስቀሩት። የውሃ ረፍትም ሆነ ተመለሱ። ስፔኖች ተሳሳቱ፣ ነገር ግን አርጀንቲኖች ሳይጠቀሙበት ቀሩ። ያማልም ሮጠ፣ ጎትቶ ጥሎ አስቀረው። ያማል ግን ምን አይነት የወገብ ስራ ነው? ታግላፊኮ ነው የሰራው። ያማልን ታግላፊኮ በያዘው አምልጧቸው ነበር። ስፔናውያን ማጥቃት ጀመሩ፣ ግን ያማል ተሰንጣቂ ኳሶች ውጤታማ አይደሉም። ሮሪ መሃል ሜዳውን ተቆጣጥሮታል። አርጀንቲናም ኳስ ያዘ። ማካ ላይ ጥፋት ተሰራ። የሚሻማ ኳስ ነው። በአጭሩ ጀመሩት፣ ነጠቋቸው። ስፔን ወደፊት ሄዱ፣ ግን አልተሳካላቸውም። አርጀንቲናዎች ግን የተወሰነ ስፔስ እየሰጡ ነው ለስፔኖች። ያማልና ታክላፊኮ ተጠማምደዋል። አቤት ሮሪ! ሁኔታው ሁሉ ያስጨበጭባል። አርጀንቲናዎች የተሳካ ቀብል ማድረግ አልቻሉም። አሁንም ግን ስፔኖች አገኙ። አያዛብራል ሞከረ። ማርቲኔዝ ያዘበት። አርጀንቲኖች ኳስ ያዙ። ሊቻ ብቻ ተሰጠው። በካውንተር ከመነጋለጥ ብሎ ጥፋት ሰራ። ማርቲኔዝ ለቡድኑ ሲል ቢጫ አገኘ። ስፔኖች አሁንም ኳስ ይዘዋል። ኩኩሬላም ከርቀት መታው፣ ወጣበት። ሊያንድሮ ማርቲኔዝ ተጎዳ፣ ከበደው። ኦታሜንዲም ሊቀባ ሆነ። ተፋላሚ ለተፋላሚ ተተካ። ሊያንድሮ ማርቲኔዝ ወጣ፣ ኦታሜንዲ ገባ። ቪክተር ወይም ቢኒያም በስታዲየም ተገኝተዋል። በነገራችን ላይ 2 ሜትር ከ30 ሴንቲሜትር የሚረዝም ሰው ነው። 45 ሞላ፣ 4 ደቂቃ ተጨመረ። አርጀንቲና የረባ ማጥቃት ሳያደርጉ እረፍት ሊወጡ ነው። እረፍት ወጡ። ቀዝቀዝ ያለ ጨዋታ ተመለከተን። አርጀንቲና 0 ስፔን 0። ሜሲም በድምቀት ሳይታይ ስፔንም ሳይታይ ሁለተኛው አጋማሽ ምን ያሳየናል? ምን ይፈጠራል? አርጀንቲና
ጎል አግብቶ ያሸንፍ ይሆን ወይስ ስፔን አግብቶ የሚረታ ይሆን? አንድ ላይ የምናየው ይሆናል። ሁለተኛው አጋማሽም ተጀመረ። አርጀንቲና ኳስ ያዙ፣ ስፔኖች ኳስ ያዙ፣ እያጠቁም ሆነ። አርጀንቲና ገና ጀመሩ። ፓሬዴስ በግድ ቢጫ ስጠኝ ብሎ ተመለከተ። አስፈላጊ ግርግር ነበረ የተፈጠረው፣ ግን ፓሬዴስ ይሄን ነገር የሚያደርገው አውቆ ይመስላል። ባለፈው አንደርሰንን፣ ዛሬ ደግሞ ሮድሪን። ስፔኖች ኳስ ያዙ፣ አሪፍ ቅብብልም ታየ። አያዛብሮል ኳስ ያዙ፣ ኳሱንም ማዘገየው፣ ገደለው። ከዚህ የተቻለ ማድረግ ነበረበት። ቅያሬም በስፔን በኩል ሞንቴል ወጣ፣ ሞሊና ገባ። ጨዋታውም ቀጠለ። ስፔኖች ተቀባበሉ፣ ጥፋትም ተሰራባቸው። አደገኛ ቦታ መቱት። መጣ ቅያሬ ከአርጀንቲና። አያዛብሮል እና ሪዝ ወጡ። ፔሪና ፌራን ቶሬስ ገቡ። ጥፋትም በአርጀንቲና በኩል በስቷል። ጥፋትም ሰሩ ደግመው። ስፔኖችም እዛው ጀመሩት። ያማል ግን ኳሱን በላው። መልሰው ግን ስፔን ያዙ። አርጀንቲና እስካሁን ምንም አልሞከሩም። ኦልሞ መታ ተመለሰበት። የአርጀንቲና ተጫዋቾች ግን ስፔኖችን በጠረባ እያነሱ ጨረሷቸው። አደገኛ ክሮስ ያማል አረገ። ፓሬዴስ አወጣው። ስፔኖችም ኳስ ይዘዋል። በድጋሜም እያጠቁ ነው። አሁንም ቶሬስ ሞከረ። ኤሚ ማርቲኔዝ መለሰው። ስፔን እስካሁን 4 ኢላማውን የጠበቀ ሙከራ አድርጓል። ግን ጭራቁ ሜሪኖ ከገባ የሚፈጠረውን ማሰብ ከባድ ነው። ሮሜሮና ዲፖል ወጡ። መዲናና ሲሞኔ ገቡ። ጨዋታውም ቀጠለ። አርጀንቲና ኳስ ያዙ፣ ግን መሃል ሜዳውን ማለፍ ከብዷቸዋል። ካውንተርም ሄደ። ካውንተር ስፔን ባይና መለሰው። ያማል ፓሶቹ ልክ አይደለም። ኒኮ ቅያሬ በስፔን ኦልሞና ባይና ወጡ። ሜሪኖና ኒኮ ዊሊያምስ ገቡ። የሮናልዶን እና የቤልጂየምን የዓለም ዋንጫ ህልም የገታው ሜሪኖ ተቀይሮ ገብቷል። ስፔኖች እየተቀበሉባቸው ነው። ማጥቃታቸውንም ቀጥለዋል። ፔሪ መታው። ማርቲኔዝ ቀለበበት። በድጋሚም ስፔኖች ነጠቁ። ያማልም አወጡበት። ስፔን ግን ኳስ እንዴት ነው በፍጥነት የሚነጥቁት? በዚህ ጎን ደግሞ ሮድሪና ፈርናንዴስ ተያይዘዋል። ስፔኖች በኳስ ቁጥጥር የተሻሉ ናቸው። እዛው ስፔንም በቅብብል በቀኝ በኩል ኳስ ተገኘ። ፋራንም ወጣበት። አርጀንቲና የተሳካ ቅብብል ራሱ ከብዷቸዋል። ሮድሪም መግባት ከበደው። በርቀት መታው፣ አበረረው። የአርጀንቲና የመከላከል ዲሲፕሊን ግን አደገኛ ተብሏል። እንዲሁም አንደኛ ነው። 90 ሞላ፣ 4 ደቂቃ ተጨመረ። ትናንት በደረጃ ጨዋታ 10 ጎሎችን ነበር የተመለከትነው። ሜሲን መተው ጣሉት። አርጀንቲናዎች ቢጫ ይገባው ነበር ብለው አበዱ። የቆመ ኳስ ወደ ኋላ ስፔን መለሰ። ኡናይ ያዘው፣ ወደ ኋላ ማበረረው። ኤንዞም ሮጠ፣ ኳሱን ትቶ ልጁን ጨረገደው። አወዳደቁንም አሳመረው። ቀይ ካርድም ለኤንዞ ተሰጠ። አርጀንቲናዎችም አበዱ። ቫድ ይፈልጋል ይታያሉ። ዳኛውም ውጡልኝ አለ። ዳኛው ወስኖበታል። ቅድም ተሰርቦ ቢጫ ያየው አሁን ዋጋ አስከፈለው። የ2010 ታሪክ ይደገም ይሆን? አደገኛ ቦታ ጥፋት ተሰራ። ለስፔን ቅጣት ምት ያማል ሊመታ ነው። በሜሲ እጅ የታጠበው ልጅ ያማል መታ። ኤሚሊያኖ ማርቲኔዝ መለሰው። ተጠናቀቀ። ወደ ኤክስትራ እንሄዳለን። ከቀይ ካርዱ ውጪ አርጀንቲና የፈለገችውን ማሳካት ትችላለች። ችግሩ አሁን ቀይ ካርዱ ነው። ስፔን ግን አላማቸውን ማሳካት አልቻሉም። አጠቁ፣ ደበደቡ፣ ቀጠቀጡ። ምንም አልመጣም። የፍጻሜ ጨዋታ ተሸንፈዋል እንጂ አትጫወተውም ይባላል። ምናልባት አርጀንቲና አይታወቅም፣ ሊያሸንፍ ይችላል። ኤክስትራ ሃልፍ ታይሙም ተጀመረ። ስፔኖች ማጥቃት ጀመሩ። ፓሬዴስም መጠቀቅ አለበት። እየተቀባበለ ነው። ኤንዞ የአርጀንቲና ደጋፊዎችን ይቅርታ ጠይቋል። 3 ደቂቃም ተጨመረ። አርጀንቲና ተነቃቆ በ19 ዓመቱ እንዲህ መጫወቱ ሜሲ ሊደነቅ ይገባል። ፌራን በዝምታ ታለፈ። ያለ ኳስ ሰው ገፍቶ ነበር። እረፍት ወጡ። ስፔን ከአርጀንቲና። ስፔን ምንም፣ አርጀንቲና ምንም። ሁለተኛውም ኤክስትራ ሃልፍ ታይም ተጀመረ። አርጀንቲና ለ105 ደቂቃዎች ምንም አይነት ኢላማ የጠበቀ ሙከራ አላደረገችም። ስፔንም አሪፍ ኳስ ተሻማ። ኒኮ በቴስታ አሲስት አደረገ። ፌራን ቶሬስ ቮሊ መታው፣ አስቆጠረ። ስፔን 1-0 መራች። ስፔን እንደተጀመረ ወሽመጣቸውን ቆረጡት። አርጀንቲና አሁን ምታት ይፈልጋሉ። ብዙ ሚስተው ፌራን ከ1-1 አስቆጠረ። ታሪክ ራሱ ሊደግም ነው። ስፔን 20 ሙከራ አድርጋለች። የስፔን ሌጀንዶች አበዱ። ፌራን ቶሬስ በቅጽል ስሙ ዘሻርክ ተብሏል።
ስፔኖች ኳስ ያዙ፣ ፌራን ገሰገሰ፣ አስቆጠረ፣ ኦፍ ተባለ። አርጀንቲናዎችም ኳስ ያዙ፣ ሜሲ ኮርና ለአርጀንቲና ሆነ። ሜሲም ወጣበት፣ መልሶ አርጀንቲናዎች ያዙ፣ ሜሲ መታው፣ ተደርበው ወጡበት፣ የሜሪኖን ጭንቅላት አዞሩለት። ሜሲ በእውነት እየለፋ ነው። ጥፋት ለአርጀንቲና 5 ደቂቃ ተጨመረ። አርጀንቲናዎች እያስጨነቁ ነው። ሲሞኔ ሰቀለው። ከዚህ የተሻለ እድልም አያገኙም። ስፔኖች ተነፈሱ። አሁን የማርቲኔዝ ልፋት ኦና ሆኖ ቀረ። ጨዋታውም አለቀ። ስፔን ሻምፒዮን ሆነ። አርጀንቲና ተሸነፉ። ሜሲ በአንድ የዓለም ዋንጫ ብቻ ተገታ። አልጋ ወራሹ ላሚን ያማል የዓለም ዋንጫ አሳካ፣ በላ።